ነው? ወንድሜ የት ነው? ኤልሹ ልቀቂኝ! ወይኔ በዛሬ በእጅ ሰበብ ልልኪኝ። ኤልሹ ምን እያደረግሽ ነው? ኤልሹ ልቀቂኝ! እኔ ምንም የማውቀው ነገር የለም። ተይኝ በቃ። አላውቅም። ኤልሹ ልቀቂኝ! ሰሚኛለሽ? ዛሬ ዝም አልኩሽ። ኤልሹ ልቀቂኝ! ምን እያደረግሽ ነው? አልለቅሽም። ወንድሜ እንዳሉ ልቀቂ። ኤልሹ ልቀቂኝ! አልለቅሽም። ወንድሜ እንዳሉ አልለቅሽም። ይባል አለቅሽ። ልቀቂኝ! ወይ ስታስቢ አንዳለኝ ወንድሜ ያችን ኖር ነው የሚመስልሽ? ኤልሹ ልቀቂኝ! አልለቅሽም። የምር አልለቅሽም ነው ዛሬ። ኤልሹ ልቀቂኝ! አልለቅሽም። እኔ ላንቺ አላንስም። እሺ ስለማከብርሽ እንጂ ይገባኛል። ግን በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ። መንገድ ላይ መጥተው ሰዎች አፍነው ወሰዱት እና ታዲያ እንዴት አንቺን አላገቱሽም? ቆይ እስኪ ንገሪኝ። አብራችሁ ናችሁ እንዴት እሱን ብቻ ይዙታል? አላቅም ኤልሹ አላቅም። ተይኝ በቃ። አንተም ብሎ አፍቃሪ ምንም ነገር መተው አትችል ይሆናል። በብዙ ነገር ልትበልጠኝ ትችላለህ። የምወዳትን ልጅ ግን መውሰድ አትችል። አሊያ መጥፊያ ነው ለእኔ ለአንተም አቱ። አዶናይ እና ቤሎን ፊት ለፊት ተፋጠዋል። ታዲያ አዶናይ አሁን ላይ ማንም እንዲያውቅበት አይፈልግም። ለዛም ነው የቤሎንን ፊት የሸፈነው። በስተመጨረሻ ላይ እንግዲህ ድምፁን እያሰማው ነበረ። ነገር ግን ቤሎን እኔ ነፃ ነኝ፣ ምንም አላደረኩም፣ ምንም አይነት ወንጀል አልሰራውም እያለ እየጮኸ ማብራትም አጥፍተውበት ነበረ። ታዲያ በስተመጨረሻ ላይ አዶናይ ሊያናግረው መጥቷል ማለት ነው። ፊቱ እንደተሸፈነ ታዲያ ገልጾት ያየው ይሆን? ፊት ለፊት ይጋፈጠው ይሆን ወይንስ ዝም ብሎ አስፈራርቶት ይሄድ ይሆን? እንዳለው ከሆነ እንግዲህ አንተ ኑኑን ልትወስዳት አትችልም፣ አለበለዛ ህይወትህን ነው የምታጣ። በብዙ ነገሮች ልትበልጠን ትችላለህ፣ ልትወስድ ትችላለህ ከእጅ የመንጥቀ፣ ነገር ግን ኑኑን ልትወስድ አትችልም እያለ እየዛተ ነበረ በውስጡ። ታዲያ ፊት ለፊት ይጋፈጠው ይሆን ወይንስ ፊቱ እንደተሸፈነ እንደዛው አስፈራርቶት ይሄድ ይሆን? እስቲ እናንተ ግምታችሁን ኮመንት ላይ ያስቀምጡ። እዛ ቤት ውስጥ እንግዲህ ማን ነው ቤሎንን ያገተ የሚለው ሁሉም ሰው የተጠራጠረው ሄለንን ነው ማለት ነው። ወይዘሮ ሄለን እንዳላሳሰረች ወይ ደግሞ እንዳላገተች ታውቃለች። ታዲያ ይህንን ነገር ደግሞ እያደረገች ያለችው ኑኑ ከአንቺ ውጭ ያገተ ሰው የለም፣ እኔን ምንም ማድረግ ትችያለሽ፣ እኔን እንደፈለግሽ አድርጊኝ፣ ነገር ግን ቤሎንን ልቀቂው፣ ካለበት አምጪልኝ ብላ እየተማጸነቻት ነበረ። እሷም እንግዲህ እኔ ምልሽን የምታደርጊ ከሆነ ከየትም ብዬ አመጣልሻለሁ ብላታለች። ኑኑም የተጠራጠረቻት እንግዲህ ሄለንን ነው ማለት ነው። ታዲያ አሁን ላይ አመጣልሻለሁ ብላ ቃል ገብታለታለች። ነገር ግን አንድ ቃል ያስገብታታለች። ቤሎን አጠገብ እንዳትደርሺ፣ ከሱ ጋር እንዳላይሽ ብዬሽ ነበረ፣ አንቺ ግን ከሱ ጋር እየተለጣጠፍሽ ስትታይ ነበረ ብላታለች ማለት ነው። ግን እንደምታመጣላት ቃል ገብታለታለች። ኑኑም ቃል ገብታላታለች ለሄለን ማለት ነው። እጫፉ አልደርስም፣ አንዴ ብቻ እሱን አምጭልኝ እንጂ ብላለች። እዛ ቤት ውስጥ እንግዲህ ኤልሹም እንደዛው እያስፈራራቻት እስከ ማነቅ ድረስ በትራስ እስከ ማፈን ድረስ ደርሳለች ማለት ነው። በዚህ ልክ ነው እንግዲህ እናትና ልጅ ጭካናቸው የበዛው ማለት ነው። አሁን ላይ እንግዲህ እዛ ቤት ውስጥ ያለው የአዶናይ አጎትም ጭምር እንዲሁም መሲም ጭምር ይህንን ነገር ሄለናት ያደረገችው ብለው ደምድመዋል ማለት ነው። እንግዲህ አዶናይ አንድና አንድ ያገተበት ምክንያት ኑኑን ለምን ወሰድክብኝ በሚለው ነው ማለት ነው። እንግዲህ ኑኑያት ደግሞ እሱን በጣም ተወደዋለች፣ ታፈቅሯለችም። ከብዙ ነገር ጠብቋታል። እንዲሁም ደግሞ በሽታው እንዳሌለባት እሱ ይዟት ባሄድ ሆኖ ማንም ዞር ብሎ የሚያየት የለም። አዶናይም እንግዲህ ወድሻለሁ፣ አፈቅርሻለሁ የሚላት እንደሱ እንኳን ራርቶላት ህመሙን ስላወቀ ይመስለኛል ቤሎንም ይዟት ወደ ሐኪም ቤት ሄደው። አሁን ላይ እንግዲህ ነፃ መሆኗን በጣም ደስ ብሏታል። ነገር ግን ቤሎን ስለታገተ ብቻ ተጨናንቃለች። በዛ ላይ ደግሞ ኑኑያት ወንድሜን አምጪ፣ ከአንቺ ጋር ነው የወጣው፣ አንቺን ለምን አልያዙሽም፣ እሱን ለምን አፈኑት ብላ እንግዲህ እያስፈራራች ነው ያለችው። ቤሎን ካልመጣ እንግዲህ ኤልሹ
ኑኑያትን ማስፈራራቷ አይቀርም ማለት ነው። በሌላ በኩል እንግዲህ ወይዘሮ ሄለን መኩን ይዛ ከኔ ጋር መስራት አለብህ፣ እዛ ገጠር ሰዎቹ ምን ብሎ ነው እያፈላለጉኝ ያሉ የሚለውን ነገር አጣርታለች። ካጣራች በኋላ ከኔ ጎን መሆን ይገባል፣ ከኔ ጋራ መኖር ቤተሰቦቹ ከኔ ጋር እንዲኖሩ አትፈልግም፣ ጎዳና ላይ እንዲወጡ ነው ወይ የምትፈልገው? ይህንን ነገር ለማድረግ ደግሞ አንተ ብቻ ነክ ከኔ ጎን መቆም ያለብህ። እነዛ ሰዎች ብር እሰጥካለሁ፣ ለሁሉም ብር ትሰጣቸውና አፋቸው እንዲዘጋ ታደርጋለህ ብለዋለች ማለት ነው። ምክንያቱም ስለ እኔ ምንድን ነው የሚወራው እዛ ብላ ከጠየቀች ካጣራች በኋላ ልጆቻችንን እናስተምራለን ብላ እንዲሁም ደግሞ እረዳቸዋለሁ ብላ ሳትረዳን ልጆቻችንንም ለክፉ ሰጥታ እንዴት እንደዚህ ታደርጋለች የሚለውና ለፖሊስም እንዳመለከቱ ጭምር ሲነግራት ይሄ መሆን የለበትም፣ እኔ የጓደኛዬ ስራ ነበር እየሰራሁት የነበረው፣ እነዛ ሰዎች ደግሞ ብር እኔ እሰጥካለሁ ትሰጣቸዋለህ የሚል ቃል አስገብታለች። እሱም እንግዲህ ከእሷ ጋር ለመስማማት ምንም አልቀረውም ማለት ነው። ጊዜ ስጭኝና ላስብበት ብሏታል። አስቦበት ምን ይላት ይሆን? ሄለን ያቀረበችለት ሀሳብ ይቀበለው ይሆን? እንግዲህ መኩሪያ ይህንን ነገር ከተቀበለ እውነትም ደሃኖችን እየጎዳ እንዲሁም ደግሞ የህፃናቶች መበደልን እየደገፈ ነው ያለው ማለት ነው። እንግዲህ አሁን ላይ ሄለን አንድና አንድ ማሸነፍ ብቻ ነው የምትፈልገው። በዛ ላይ ደግሞ ቤቱን ለቀሽ ውጪ ተብላለች። እሷ ደግሞ በተቃራኒ የነ አይንዬም ቤተሰብ ውጪ ላይ ነው ቤተሰቦቻችሁንን እማስወጣችሁ እኔ በመሆኔ ነው እዚህ ቤት የተቀመጣችሁ ብላችኋለች። በዛ ላይ መኩሪያንም እንደዛ ብላን ያስፈራራችሁ ማለት ነው። ምክንያቱም መሄጃ የላችሁም፣ እዛ ደግሞ እናንተም ያደረጋችሁት ነገር አለ፣ ወደ ገጠርም መሄድ አትችሉም፣ ስለዚህ ማረፊያችሁ እኔ ቤት ነው። እናትና እህቶች ሜዳ ላይ እንዲወድቁ ትፈልጋለህ ወይ? መኩሪያ አስብበት፣ እኔ እናንተ አንድ ላይ ብንሰራ ይሻላል። እኔ ክፉ ነገር አይደለም የምሰራው፣ አጋጣሚ ሆኖ በመሀል አቋርጬ ነበረ። ለዛ ነው እነሱም ለፖሊስ ያቀረቡኝ። ብር እሰጥካለሁ፣ አሁን ላይ ብር ትሰጣቸውና አፋቸውን እንዲይዙ ታደርግልኛለህ የሚለውን ሀሳብ ካቀረበችለት በኋላ አይ እኔ እንደዚህ አይነት ነገር አልሰራም ብላ እምቢ ብሎ ነበረ። ነገር ግን በስተመጨረሻ ላይ ለመስማማት ጊዜ ስጭኝ ብሎ ነው ጊዜ ሰጥተዋለች። እሺ ብላ አለች ማለት ነው። ልክ እንደ በፊቱ እንግዲህ ለአዶናይ ውሸት ነው ይሄን ነገር እኔ ምንም አላየሁም አውቄ ነው እንደዛ ያልኩክ ብለክ ዋሻው ስትለው አይ እኔ ህሊና ያልተቀበለልኝም መዋሸት አልችልም አንዴ ካፌ ወጣውን ብሏታል። ነገር ግን አሁንስ ምናልባት ካሰበና ካቀደበት አይ ይሄ ነገር መስራት አልችልም ወንጀል ነው ብሎ እምቢ ይላታል ወይስ በሀሳቧ ይስማማል? እስኪ እናንተ አስተያየታችሁን ኮመንት ላይ አስቀምጦልኝ ማለት ነው። እንግዲህ ኤልሹ አሁን ላይ ኑኑያት ላይ በጣም እየጨከነች ነው ያለችው። እኔ እንደውም አፈና የምትገላት ሁላን የመሰለኝ። እኔ ለአንቺ አላንስም እንደው ስለማከብርሽ ነው እንጂ ለአንቺ አንሺ አይደለም። እንዳንቺው እኔም ልታገልሽ እችላለሁ። ነገር ግን ሳከብሩሽ ተከበሪ። እኔ ምንም ያደረግኩት ነገር የለም። እኔ ምን አውቄ ማን እንደያዘው መንገድ ላይ የመጣን እያለ ነው እሱን ብቻ አፍነው የወሰዱት። ታዲያ እኔ ምን አጠፋው? እዚህ ውስጥ ምንም የለውበትም ብላታለች። ነገር ግን ከአንቺ ውጭ የሚያሳግት የለም። ወንድሜን የት ነው ያረግሽው? ውለጂ። እኔ ካለ ወንድሜ መኖር አልችልም፣ አባቴን አጥቻለሁኝ ብላታለች ማለት ነው። ኑንያት እንግዲህ በማታውቀው ነገር ነው እየተሰቃየች ያለችው። ምክንያቱም አሁን ላይ ማን ያሳገተው የሚለው ነገር ግራ ገብቷታል። ከሄለን ውጭ ማንም የለም ብላ ነው የምታስበው። እናም ደግሞ ከበሽታ ነፃ መሆኗን በጣም ቢያስደስታትም የቢሎን ነገር ግን እስካሁን ድረስ የእግር እሳት ሆኖባታል ማለት ነው። ማን ነው ይህንን ሊያደርግ የሚችለው? ማን ነው የኛ ጠላት? እንደዚህ እኔንም ጠሞ ያዘኝ በሽታ ሳይኖርብኝ አለብሽ ብሎ እንደዚህ እያደረጉኝ እያሰቃየችኝ ያለችው ምንድን ነው እየተፈጠረ ያለው የሚለው ነገር ግራ ገብቷታል። አሁን ላይ ከበሽታ ነፃ መሆኗን ማንም አያውቅም ከእሷና ከቢሎንና ከሐኪሞቹ ውጭ ማለት ነው። ታዲያ አሁን ላይ ያንን ነገር ምንም አልጠየቀችም። ሄደሽ ታክመሻል ወይ አሳይቶሻል ወይ ብላ አልጠየቀቻትም። እሱን ወደ ጎን ትታ የሚያስጨንቃትን ብቻ ነው መፍትሄ ስትፈልግለት የነበረው ማለት ነው። አሁን ላይ እንግዲህ የባሌ ንብረት የራሴ ንብረት ነው ማንም አይወስድም እያለች ነው ያላፈራቸውም ለመብላት የምትፈልገው። በዛ ላይ ደግሞ የአዶናይ አጎት እንዲሁም የቢሎንም አጎት ከቤት ለቀሽ ትወጫለሽ አለበለዛ የወንድሜን ሀብትና ንብረት እኩል ታካፊያለሽ ሲላት አይ አይሆንም፣ እኔ እኮ
የትዳር አጋሩ ነኝ፣ ንብረቱ የሚገባው ሀብቱ የሚገባው ለእኔ ነው ብላ እየተሟገተች ነው ያለችው ማለት ነው። መጨረሻዋስ ምን ይሆን? ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቤሎን እንግዲህ ነፃ የሚወጣበት ቀን ቅርብ ነው ማለት ነው። እንግዲህ ያው አይጎዳውም ከኖኑያት ብቻ እንዲርቅ ብሎ ነው እንጂ ሌላ ወንጀል ሰርቶ አይደለም። ብዙ ነገሮችን ማስተካከል ይፈልግ ነበረ። ነገር ግን ያው አዶናይ ባያግተው ኖሮ ሄለን ታግተው ነበረ። ሄለን ደግሞ ከዚህ የበለጠ ልታሰቃይም ልታስወግደውም ትችላለች። በአዶናይ እጅ መሆኑ የተመረጠ ይመስለኛል እንደኔ ሀሳብ። እናንተ ሀሳባችሁን ቪዲዮ ላይ በኮመንት አስቀምጡልኝ ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ባይ ባይ።